የአብርሃም አምላክ የይስሐቅ ቤዛ የአብርሃም አምላክ የይስሐቅ ቤዛ ወገኖቹን ሁሉ በራሱ ደም ገዛ ወገኖቹን ሁሉ በራሱ ደም ገዛ የአብርሃም አምላክ የይስሐቅ ቤዛ ዘምሩ የአብርሃም አምላክ የይስሐቅ ቤዛ ወገኖቹን ሁሉ በራሱ ደም ገዛ ወገኖቹን ሁሉ የሐሰት ምስክር አቆመው ከሰሱት የሐሰት ምስክር አቆመው ከሰሱት በሞት እንዲቀጣ ሁሉ ፈረዱበት በሞት እንዲቀጣ ሁሉ ፈረዱበት ድንግል አልቻለችም እንባዋን ልትገታ ድንግል አልቻለችም እንባዋን ልትገታ እያየች በመስቀል ልጇ ሲንገላታ እያየች በመስቀል ልጇ ሲንገላታ የብርሃን ዙፋን ላይ የቆሙት እግሮቹ የብርሃን ዙፋን ላይ የቆሙት እግሮቹ በችንካር ላይ ቆሙ ምንም ሳይሰለቹ በችንካር ላይ ቆሙ ምንም ሳይሰለቹ የብርሃን አክሊል ለሰማዕት ያደለ የብርሃን አክሊል ለሰማዕት ያደለ የእሾህ አክሊል ደፍቶ ቀራንዮ ዋለ የእሾህ አክሊል ደፍቶ ቀራንዮ ዋለ የእሾህ አክሊል ደፍቶ ቀራንዮ ዋለ የእሾህ አክሊል ደፍቶ ቀራንዮ ዋለ። ዝማሬያችን ይቀበል። ዝማሬ መላእክትን ቃለ ሕይወትን ያሰማልን፣ ዝማሬ መላእክትን ያሰማልን። እኛም አብረን ዘመርን። ዝማሬያችንን ተቀብሎ ቅዱሳን እግዚአብሔር በቅዱሳን በረከት ይባርከን። ቀጥታ ወደ ትምህርተ ወንጌሉ እንሸጋገር። የዛሬውን ትምህርት ሊያስተምሩን በመካከላችን የተገኙ ታላቁ እንግዳችን በአሜሪካን ሀገር በዴንቨር ኮሎራዶ
በደብረ ሰላም መድኃኔዓለም ቤተክርስቲያን በአስተዳደር ያሉት በረጅም ወንጌል አገልግሎት የምናውቃቸው ታላቁ አባታችን መላከ ሰላም ቀሲስ ደጀኔ ሽፈራው ናቸው። ወደ ክቡር አባታችን ልውሰዳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። የተከበሩ አባታችን የደብሩ አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ ምዕመናን እንደምን ሰነበታችሁ? ለዚህ ዕለት ለዚህ ሰዓት ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔርሰ ገሃደ ይመጽእ፣ እግዚአብሔር በገሃድ ይመጣል። እግዚአብሔር በግልጥ ይመጣል። እግዚአብሔር በክበበ ትስብእት ይመጣል። ወአምላክነሂ ኢያረምም፣ አምላካችን ዝም አይልም። የኛ አምላክ የኛ ፈጣሪ ዝም አይልም። በእውነት ይፈርዳል። በእውነት ፈርዶ በቀኙ የሚያቆማቸው አሉ፣ በግራው የሚያቆማቸው አሉ። እሳት ይነድድ ቅድሜሁ፣ በፊቱ እሳት ይነዳል። የሚቆጣውን ይቆጣል፣ የሚገስጸውን ይገስጻል በማለት ቅዱስ ዳዊት አስቀድሞ በትንቢት የተናገረው ስለ ዛሬዋ ዕለት ነው፣ ስለ ደብረ ዘይት ነው። ምክንያቱም እግዚአብሔር ለፍርድ ይመጣል ብለን የምንጠብቀው የደብረ ዘይት ዕለት ነውና። ከሰው ቁጣ እግዚአብሔር ሊያድነን ይችላል። እግዚአብሔር ፈጽሞ ከተቆጣ ማን ሊያድነን ይችላል ብለን ልናስብ ያስፈልጋል። የእግዚአብሔር ቁጣ ከባድ ነውና፣ ወደ ሲኦል የሚያወርድ ነውና፣ ወደ ገሃነመ እሳት የሚያወርድ ነውና። ቅዱስ ዳዊት ስለ እግዚአብሔር ቁጣ ሲናገር በሁለተኛ ሳሙኤል ምዕራፍ 22 ቁጥር 5 ላይ የሞት ጣር ያዘኝ፣ የአመፃ ፈሳሽም አስፈራኝ፣ የሲኦል ጣር ከበበኝ፣ የሞት ወጥመድ ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራው፣ ከመቅደሱ ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠችም፣ የሰማይም መሰረቶች ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ በማለት ተናግሯል።
የእግዚአብሔርን ቁጣ ምድር ልትሸከም አትችልም። እንኳን እኛ የእግዚአብሔርን ቁጣ ሰማይ ሊሸከመው አይችልም። ለዚህ ነው ሃይማኖት ይዘን ምግባር ለመስራት የምንደክመው፣ የምንወጣው፣ የምንወርደው ሊመጣ ካለው ከእግዚአብሔር ቁጣ ለመዳን። በቤተ ክርስቲያን ትምህርት እግዚአብሔር ለፍርድ የሚመጣው በወርሃ መጋቢት በዘመነ ዮሐንስ የደብረ ዘይት ዕለት መንፈቀ ሌሊት ነው ብለን ነው የምናምነው። ለዚህ ነው ቤተ ክርስቲያን የዛሬዋን ዕለት ደብረ ዘይት እያለች በማሰብ ዕለተ ምጽአትን ተዘጋጅተን እንድንጠብቅ የምታስተምረን። ድልዋኒክሙ ንበሩ፣ ተዘጋጅታችሁ ተቀመጡ፣ ተዘጋጅታችሁ ተጠበቁ የተባለው ለዚህ ነው። አንዳንዶች ጌታ በማቴዎስ ወንጌል በምዕራፍ 24 ቁጥር 36 ላይ ስለዚያች ቀንና ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ይላልና እንዴት ነው በዘመነ ዮሐንስ የምትሉት ይላሉ። በዘመነ ዮሐንስ መምጣቱ እርግጥ ነው። ዘመነ ዮሐንስ በየ4 ዓመቱ ስለሚፈራረቅ የትኛው እንደሆነ በሰው ዘንድ አይታወቅም። ወርሃ መጋቢትም ከዘመነ ዮሐንስ ጋር እንዲሁ ስለሚፈራረቅ የትኛው እንደሆነ አይታወቅም። ለምንድን ነው በሰው ዘንድ እንዳይታወቅ ያደረገው? ቀኑ በትክክል ቢታወቅ ኖሮ ቀረበ ብለን በጭንቀት እንሞት ነበር። ምክንያቱም የሚጠብቀን ገሃነመ እሳት ነውና። ለምን ሃይማኖት ይዘን ምግባር ሰርተን ንጽህናን ቅድስናን ገንዘብ አድርገን አልተገኘንምና ቀኑ ደረሰብን ብለን በጭንቀት እንድንሞት ነበር። ወይም ደግሞ ቀኑ ገና ነው ብለን ተዘናግተን ተዘልለን እንኖር ነበረ። እግዚአብሔር እንዳንጨነቅበትም ይወደናልና እንዳንዘናጋበትም በትክክል ቀኑን አልነገረንም ማለት ነው። አብ ብቻ ነው የሚያውቃት ማለት ወልድ አያውቅም ማለት ነው ወይ? መንፈስ ቅዱስ አያውቅም ማለት ነው ወይ? የሚሉ መናፍቃን ምስጢረ ሥላሴን ያልተማሩ ምስጢረ ሥጋዌን ያልጠነቀቁ በየጊዜው ጥያቄ በማንሳት ይናገራሉ። ልጅም ቢሆን ሲል ደቂቀ አዳም የእግዚአብሔር ልጅ እኮ ነው አይደለም እንዴ? አዳም አባቱ እግዚአብሔር ነው። ስለዚህ ልጅም ቢሆን ማለት ደቂቀ አዳም የአዳም ልጆች ዕለቲቱን ሰዓቲቷን አያውቋትም ማለት ነው። አንድም ልጅም ቢሆን በወልድ ቃልነት ሳትነገር በመንፈስ ቅዱስ ምስጢርነት ምስጢር ገላጭነት ሳትገለጥ በአብ ልቡና ብቻ ታስባ ትኖራለች ማለት ነው። በአብ ልቡና የታሰበች ደግሞ ወልድ አያውቃትም፣ መንፈስ ቅዱስ አያውቃትም ማለት ድንቁርና ነው። ለምን? ለወልድ ለመንፈስ ቅዱስ ልባቸው ማን ነው? አብ ነው። ለአብ ለመንፈስ ቅዱስ ቃላቸው ማን ነው? ወልድ ነው። ለአብ ለወልድ ደግሞ ሕይወታቸው እስትንፋሳቸው መንፈስ ቅዱስ ነው ማለት ነው። ደብረ ዘይት ማለት ወይራ የበዛበት ተራራ ማለት ነው። ወይራ የበዛበት ተራራ፣ የወይራ ደን ያለበት ተራራ ማለት ነው። ወገኖቼ
እናንተ በወይራ ቡቃያዎች የምትመሰሉ ናችሁ። ቤተ ክርስቲያንም በደብረ ዘይት ትመሰላለች። የወይራ ዘይት በኦሪቱ መስዋዕት ሆኖ ለእግዚአብሔር ይቀርብ ነበረ። እኔና እናንተም በደብረ ዘይት በቤተ ክርስቲያን የተተከልን የወይራ ቡቃያዎች በመሆናችን ሕይወታችን ለእግዚአብሔር የሚቀርብ መስዋዕት ነው። ሐዋርያው ቅዱስ ጳውሎስ በሮሜ 12 ላይ ወንድሞቼ ሆይ በእግዚአብሔር ርኅራኄ እለምናችኋለሁ ሰውነታችሁን የተቀደሰ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ያለው ለዚህ ነው። ምልክቱንም እያየን ነው። ምዕመናን መስዋዕት ሆነው ለሃይማኖታቸው ሲቀርቡ እያየን ነው። ካህናቱም ሊቃውንቱም መነኮሳቱም መስዋዕት ሆነው ለእግዚአብሔር ሲቀርቡ እያየን ነው። ለነሱ ክብራቸው ነው፣ ለዓለም ግን ውርደት ነው። ለነርሱ ሕይወት ነው፣ ለዓለም ግን ሞት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመቅደስ ሲወጣ ሦስቱ ባለሟሎቹ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ቅዱስ ያዕቆብ ወደ ኢየሱስ ክርስቶስ ቀርበው ጥያቄ ጠየቁት ይላል። እኛንም ወደ እርሱ የምንቀርብ ያድርገን። ታዲያ ወደ ማን እንቀርባለን? ታዲያ ማንን እንጠይቃለን? ወደ ዓለም ብንቀርብ ዓለሙ የሚያቀርብ ነው ወይ? ዓለሙን ብንጠይቅ ጥያቄያችንን ይመልስልናል ወይ? ወገኖች ዛሬ እኮ እኛ የምንቀርበው ያስፈልገናል፣ የምንጠጋበት ያስፈልገናል። ሕይወታችን መሸሻ አታለችና፣ ሕይወታችን መሸሸጊያ አታለችና እኛም ካህናቱም ብንሆን እናንተም ምእመናኑ ብትሆን ግራ ገብቶናል፣ ተጨንቀናል። ዓለም ግራ እያጋባችን ነው፣ እያስጨነቀችን ነው፣ እየገፋችን ነው። በዚህ ሰዓት ባለሟሎቹ አድርጎ ያቅርበን መድኃኔዓለም። ወገኖቼ ተስፋችን እሱ ብቻ ነውና፣ ተስፋችን እሱ ብቻ ነውና ወገኖቼ ቅዱስ ዳዊት እግዚአብሔርን ተስፋ አድርግ ፊትህም አያፍርም ብሏል። አያሳፍረንም የኛ አምላክ የኛ አባት። አንድም ፊት አውራሪያችን ከፊት ሆኖ የሚመራን የሚዋጋልን አምላክ እግዚአብሔር ድል የሚነሳ አምላክ አይደለም። ድል ያደርግልናል። ይሄንን ልናምን ያስፈልጋል። ደቀ መዛሙርቱ ወደ ክርስቶስ ቀርበው የልባቸውን ጥያቄ ጠየቁት። ስለ ቤተ መቅደስ መፍረስ ሰምተዋልና ይሄ ታላቅ ቤተ መቅደስ እንዲህ ሲያምር እንዲህ ሲያሸበርቅ ይፈርሳል ትላለህን? አሉት። አዎን ይፈርሳል አላቸው። ለምን? ከሰብአ ዘመን በኋላ በንጉሠ ሮም በጥጦስ ያ ታላቅ ቤተ መቅደስ ወደፊት የሚፈርስ ስለሆነ አዎ ይፈርሳል። ይህ ምን ያስደንቃቸዋል? ሕንፃ እግዚአብሔር የሆነ የሰው ልጅ እንኳን ይፈርሳል። ሕንፃ እግዚአብሔር የሆነ የሰው ልጅ እንኳን ይፈርሳል። በእኛም ዘመን ቤተ መቅደሱ ሲፈርስ እያየን ነው። በእኛም ዘመን ቤተ መቅደሱ ሲቃጠል እያየን ነው። በእኛም ዘመን የእግዚአብሔር ቤተ መቅደስ የሆነ ካህን፣ መነኩሴ፣ መሪጌታ፣ ምእመን ሲፈርስ እያየን ነው። ጌታ የተናገረው ቃል በዘመናችንም እየተፈጸመ ነው።
ስለዚህ የዘመኑን መቅረብ ልናስተውል ያስፈልጋል። ልንዘናጋ አይገባም። ተዘልለን ልንኖር አይገባም ወገኖቼ። ልንዘጋጅ ያስፈልጋል። ከኃጢአት የምንመለስበት፣ ከበደል የምንርቅበት፣ ንስሐ የምንገባበት፣ ነፍስና ስጋን የምናስታርቅበት፣ ከእግዚአብሔር ጋር የምንታረቅበት፣ እርስ በርሳችንን የምንተራረቅበት ዘመን ነው። እስከ መቼ ነው ነፍስ ከስጋ ተጣልታ የምትኖረው? እስከ መቼ ነው ከእግዚአብሔር ተጣልተን የምንኖረው? እስከ መቼ ነው እርስ በርሳችን የምንገፋፋው፣ የምንጠላላው፣ የምንገዳደለው? ምን ላይ ነው ያለነው? ይሄን ለማየት እንዴት አቃተን? ይሄን ለመስማት ለማስተዋል እንዴት አቃተን ብለን ራሳችንን ልንጠይቅ ያስፈልጋል። ታዲያ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተቀምጦ ሳለ የዓለምን መጨረሻ እስከነ ምልክቱ ለደቀ መዛሙርቱ ነግሯቸዋል። ደብረ ዘይት ኢየሩሳሌም የሄዳችሁ ሰዎች ታውቃላችሁ። ከኢየሩሳሌም በስተ ምስራቅ ነው የሚገኘው። በመካከል የቄድሮስ ሸለቆ አለ። ከግርጌው ደግሞ ጌቴሴማኔ አለች። በኮረብታው በስተ ምስራቅ ጫፍ ደግሞ ቤተፋጌና ቢታንያ የሚባሉ ቦታዎች አሉ። ጌቴሴማኔ እንደምታውቁት ጌታችን የጸለየበት የተያዘበትን ቦታ ነው። የእመቤታችንም መካነ መቃብር የሚገኘው በዚያ ነው። ታዲያ በዚያ ተቀምጦ ሳለ ምንድነው ያላቸው? የሚያስታችሁ እንዳይኖር ተጠንቀቁ ነው ያለው። የሚያስታችሁ እንዳይኖር፣ ሃይማኖታችሁን የሚያስለውጥ ምግባራችሁን የሚለውጥባችሁ እንዳይኖር ተጠንቀቁ ነው ያለው። ይህን ካላቸው በኋላ አንደኛ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ ብሎ ነግሯቸዋል። ጌታ እንደተናገረ በዚህ ዓለም እኔ ክርስቶስ ነኝ ብለው የመጡ አሉ። በሀገራችንም የታየበት ጊዜ አለ። አሁንም ቢሆን ጤነኞች አይደለንም። ዛሬ ነብይነን እያሉ ዓለሙን ግራ ያጋቡ ሰዎች፣ ዛሬ ወንጌላውያንን እያሉ ዓለምን ግራ ያጋቡ ሰዎች ነገ ክርስቶስ ነን ብለው መምጣታቸው የማይቀር ነው። ዋዜማ ላይ ነው ያለነው። ባለፈው ጊዜ የመለኮት ጉብኝት ተብሎ ከአሜሪካ የመጣ ነጭ ነበረ። በእውነቱ የመለኮት ጉብኝት የሚያስፈልጋት አሜሪካ ናት ወይስ ኢትዮጵያ ናት? ኢትዮጵያ እኮ ሀገረ እግዚአብሔር ናት። ኢትዮጵያ እኮ ብዙ ቅዱሳን በቅለውባታል። ቅዱስ ያሬድ የበቀለባት ሀገር ናት። ብፁዕ አቡነ ተክለ ሃይማኖት የበቀሉባት ሀገር፣ እነ አቡነ ዜና ማርቆስ፣ እነ ክርስቶስ ሰምራ፣ ስንቱን ቆጥረን እንጨርሳለን። እነ አቡነ ገብረ መንፈስ ቅዱስ ከግብፅ መጥተው የተጠለሉባት ሀገር እኮ ናት። ተስዓቱ ቅዱሳን መጥተው የተጠለሉባት የጸደቁባት እኮ ሀገር ናት። እስቲ ከአሜሪካ አንድ ቅዱስ ጥሩልኝ። እስቲ ከአሜሪካ የወጣ አንድ ጻድቅ ጥሩልኝ። በውኑ ግብረ ሰዶም ሕግ የሆነባት ሀገር፣ ግብረ ሰዶምን የፈጸሙ የሚያስፈጽሙ ሰዎች፣ በቸርቻቸው የሚያጋቡ ሰዎች፣ በእነሱ በኩል ነው መለኮት የሚጎበኘን። ወገኖቻችንንም ታዘብናቸው እኮ እግዚአብሔር የወረደ ያህል ነው የተደሰቱት።
ይሄ ሰውዬ ደግሞ ሄድ ብሎ መለስ ክርስቶስ ነኝ ቢላቸው አዎ ክርስቶስ ነው ብለው ለመቀበል የተዘጋጁ ናቸው እነዚህ። እኛስ ምን እናድርግ ነው? የሚያስታችሁ እንዳይኖር ተጠንቀቁ። ብዙዎችን የክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦርንም ወሬ ትሰሙ ዘንድ ግድ ነው። ዜናው ሁሉ ጦርነት ነው። የሚነበበው ሁሉ ጦርነት ነው። የንጹሃን ደም ይፈሳል። ዓለም በግፍ ረክሳለች። ወገኖች በግፍ ረክሳለች። ግፍ ምንድን ነው? ግፍ ምንድን ነው? በእውነት አንድ ሰው እንደው በጥቂት ግንባሩን ተመቶ ቢሞት ግልግል ነው። ግን አንገቱን ተገዝግዞ ከተገደለ ከታረደ ይሄ ግፍ ነው። እጅ እግሩን እየቆራረጡ መግደል ግፍ ነው። በእሳት ማቃጠል ግፍ ነው ወገኖች። ዓለም በግፍ ተከድናለች። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳል። ይሄ ግልጽ ነው። ይሄ ግልጽ ነው። የአንድ ሀገር ሕዝብ በሌላው ሀገር ሕዝብ ላይ ይነሳል። የአንድ ሀገር መንግስት በሌላ ሀገር መንግስት ላይ ይነሳል ማለት ነው። በዚያ አያበቃም። እርስ በርስ መበላላትም አለ። እርስ በርስ መገፋፋትም አለ። እርስ በርስ መገዳደልም አለ። ሁላችንም ጤነኞች አይደለንም። እውነቴን ነው። በዘር ጎርፍ ያልተወሰደ የለም። በጎሳ ጎርፍ ያልተወሰደ የለም። በእውነት ክርስቲያኖች ሆነን አያምርብንም። ኦርቶዶክሳውያን ሆነን አያምርብንም ወገኖች። አንድ ህዝብ ነን፣ አንድ ወገን ነን ወገኖች። እንደው እግዚአብሔር ብሎን እንደው በቸርነቱ እንኳን ቢያጸድቀን እዛም ላይ ሄደን የምናስቸግር ይመስለኛል። ለምን? አይ የኔ ክልል የት ነው አሳየኝ ሳንለው አንቀርም። እግዚአብሔር የለመድነው ይሄንና እንግዲህ ክርስቶስ አስቀድሞ ተናግሮታል። ህዝብ በህዝብ ላይ ይነሳል። ረሃብ የለም። አልተራብንም፣ አልተጠማንም። ስንቱ ነው በልቶ የሚያድር? ስንቱ ነው ጠጥቶ የሚያድር? ወገኖቼ ምናልባት እኛ በልተን ስላደርን ጠጥተን ስላደርን አልተራብንም እንል ይሆናል። የፍቅርን እንጀራ አልተራብንም ወይ? የፍቅርን ውሃ አልተጠማንም ወይ? የሰላምን እንጀራ አልተራብንም ወይ? የሰላምን ውሃ አልተጠማንም ወይ? ትልቁ ረሃብ ፍቅር ማጣት ነው። ምናልባት ይሄ ህዝብ ከዚህ ህዝብ ጋር ፍቅር አጥቷል ብለን ልንፈርድ እንችላለን። ከቤታችን እንጀምር። ባል ከሚስቱ ጋር ፍቅር አለው ወይ? ሚስት ከባሏ ጋር ፍቅር አላት ወይ? ወላጆች ከልጆች ጋር ፍቅር ናቸው ወይ? ልጆች ከወላጆቻቸው ጋር ፍቅር ናቸው ወይ? ኦርቶዶክሳውያን እርስ በርሳችን እንፋቀራለን ወይ? አገልጋዮች እንፋቀራለን ወይ? ምዕመናንስ እንፋቀራለን ወይ? ታዲያ ከዚህ የበለጠ ረሃብ ከየት ይምጣ? ተፋቅረን ጾም እንደር፣ ሰላም ሆነን ጾም እንደር፣ ረሃቡ ይግደለን። ሞተ ስጋ ነው። የፍቅር ረሃብ ግን ሞተ ነፍስን ነው የሚያመጣው። ስለዚህ ረሃብ ሲባል የስጋችንን ብቻ ሳይሆን የነፍሳችንንም ረሃብ ልናስተውል ያስፈልጋል። ቸነፈር ማለት ወረርሽኝ፣ ደዌ፣ በሽታ፣ መቅሰፍት ማለት ነው። እንግዲህ ድሮ የምናውቀው ኮሌራ ነበረ፣ ተላላፊ በሽታ። HIV ነበረ ድሮ የምናውቀው። ኮረና አላስተማረንም።
ከኮረና ካልተማርን ከምን ልንማር ነው ወገኖች? ከምን ልንማር ነው? በአውሮፓ እኮ የደረሰውን አይናችን አይቷል። በሰሜን አሜሪካ የሆነውን አይናችን አይቷል። ፈረንጆቹ ሲጨነቁ ሲጠበቡ ሁሉን ይዘናል ብለው ሲመጻደቁ የነበሩ ግራ ሲገባቸው አይተናል። የኢትዮጵያ ሕዝብ ግን በኦርቶዶክሳዊነቱ ዳነ። እግዚአብሔር የተመሰገነ ይሁን። በሃይማኖቱ ዳነ የኢትዮጵያ ሕዝብ። ወገኖቼ የእናንተ እኮ ጸሎት ለሁሉ ነው የሚተርፈው። ለሁሉ ለማያምኑም ጭምር ነው የሚተርፈው። የማያምኑት ይሄ ነው ያልገባቸው። ይህች ሀገር በኢትዮጵያ ኦርቶዶክስ ቤተክርስቲያን ጸሎት ነው ያለችው። በእርሷ ልመና ነው ያለችው። በእርሷ ምልጃ ነው ያለችው። የዓለም ሰዎች አልገባ ያላቸው ይሄ ነው። የምድር መናወጥም ይሆናል አለ። እኔ በጆሮዬ ሰምቻለሁ፣ ዜና ሲነገርም ሰምቻለሁ። ሰሞኑን ከአሜሪካ መጥቼ ነው 2-3 አጋጥሞኝ። እያስተዋልን ነው ወይስ እየቀለድን ነው? ትናንት እኮ መሬት ተንቀጥቅጦ ነበር። ሰማ አየ፣ እየሳቅን ዘመኑ እየቀረበ ሳቅ ስላቅ ትልቅ ችግር እኮ ነው። ይሄ ሁሉ እግዚአብሔር ወደ እርሱ እንድንመለስ ምልክት እያሳየን ነው ማለት ነው። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው ይላል። በዚህ ዘመን በዓለም መጨረሻ ዘመን ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። በእውነት ከኛ በቀር ለመከራ ተላልፎ የተሰጠ ማን ነው? ከኛ በቀር የተገደለ ማን ነው? መከራችንን መናገር አንችልም? አንችልም ወይ? ሰው አመመኝ ማለት አይችልም? ሰው መከራ በዛብኝ ማለት አይችልም? ሰው እየሞትኩ ነው ማለት አይችልም? በቃ ለመከራ ተላልፈን እየተሰጠን ነው። ለሞት ተላልፈን እየተሰጠን ነው። ለምን? የያዝነው እውነት ስለሆነ፣ የያዝነው እውነት ስለሆነ፣ የምንሰብከው ወንጌል እውነት ስለሆነ፣ ትርጓሜው ምስጢሩ እውነት ስለሆነ፣ ቅዳሴው እውነት ስለሆነ፣ ስጋውና ደሙ እውነት ስለሆነ፣ ማህሌቱ እውነት ስለሆነ፣ ሰዓታቱ እውነት ስለሆነ፣ መስቀላችንም እውነት ስለሆነ ሐሰተኛው ዓለም ይገፋናል፣ ለመከራ አሳልፎ ይሰጠናል፣ ይገድለንማል። ይሄን በደንብ ማስተዋል ያስፈልጋል። ይህ ዘመን ሰዎች ለመከራ ስጋ ተላልፎ የሚሰጡበት ብቻ ሳይሆን እንደተነገረ ለመከራ ነፍስም ተላልፎ የሚሰጡበት ጊዜ ነው። ለምን? መከራው ተስፋ አስቆርጣቸው ሃይማኖታቸውን የሚለውጡ አሉና፣ እነዚህ ለመከራ ነፍስ ተላልፈው የሚሰጡ ናቸው። ስለ ስሜም በሰው ዘንድ ሁሉ የተጠላችሁ ትሆናላችሁ። አሁን የኛ ጭንቅ ኦርቶዶክስ ለምን ተጠላች? ቤተክርስቲያን ለምን ተጠላች? አይደል እያለን ያለው አይደለም ወይ? ተነግሯል። ስለ ስሜ በሰው ዘንድ ሁሉ የተጠላችሁ ትሆናላችሁ። ምን ማለት ነው? በስሜ ስላመናችሁ፣ በስሜ ስለተጠራችሁ፣ በወልድ ውሉድ በክርስቶስ ክርስቲያን ተብላችሁ ስለተጠራችሁ፣ ለመምህራኑም ለካህናቱም ደግሞ በስሜ ስላስተማራችሁ፣ ኢየሱስ ክርስቶስ ወልድ ዋህድ ብላችሁ ስላስተማራችሁ፣ የባህሪ አምላክ ነው ብላችሁ ስላስተማራችሁ ትጠላላችሁ።
ትጠላላችሁ። ኑፋቄው ነው የተወደደው በዚህ ዘመን። ክህደቱ ነው የተወደደው። ኑፋቄ በሚሰጥበት ቦታ ሰው ደንዝዟል፣ እንደ ጎርፍ እየጎረፈ። በክህደቱም ቦታ እንደዛ። ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ ይላል። ብዙዎች፣ ጥቂቶች አይደለም፣ ብዙዎች ሃይማኖታቸውን ይለውጣሉ። ምዕመናን ብቻ አይደሉም፣ ከኛም እያየን እኮ ነው። እኔ ዲያቆን ነበርኩ፣ እኔ ቄስ ነበርኩ፣ እኔ መሪጌታ ነበርኩ፣ እኔ መነኩሴ ነበርኩ እያሉ የሚዘባርቁ በሶሻል ሚዲያ እያየን እየሰማን ነው። ትንቢቱ ይፈጸም ዘንድ ለምን? ያን ጊዜ ብዙዎች ሃይማኖታቸውን ይለውጣሉ። ብዙዎች ሐሰተኞች ነቢያት ይመጣሉ፣ ብዙዎችንም ያስታሉ። እየሰማችሁ አይደለም? ነብይ ገሌ ነብይ ገሌ ነብይ ገሌ እየተባለ ነብይነት መቀለጃ ነው። ነብይነት መጫወቻ ነው እንዴ? የነብዩ ኤልያስን ሕይወት ተመልከቱ እንጂ፣ ቅድስናውን ተመልከቱ እንጂ። የነብዩ ኢሳይያስን፣ የአበይት ነቢያትን፣ የደቂቀ ነቢያትን ቅድስናቸውን፣ ንጽህናቸውን እንመልከት እንጂ። አጭበርባሪ ሁሉ ተነስቶ ነብይ ገሌ ነብይ ገሌ ስተው የሚያስቱ እና ዘመኑ ቀርቧል ወገኖቼ። የዓለም መጨረሻ ቀርቧል። ምልክቱን እያየን ነውና ከአመፅም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። ከኔም ዘንድ ጠፍታለች። ራሴን ስታዘበው እናንተም ራሳችሁን ታዘቡ እስቲ። ፍጹም ፍቅር አላችሁ? ፍጹም ፍቅር ለእግዚአብሔር አላችሁ? ፍጹም ፍቅር ለወገናችሁ አላችሁ? ራስን መጠየቅ እኮ ነው። ሌላውን ተውት። ባልና ሚስት አንድ አካል አንድ ስጋ ናቸው። ለሚስቴ ፍጹም ፍቅር አለ? ለባሎቻችሁ ፍጹም ፍቅር አላችሁ? ወገኖቼ የጠፋችሁን ፍቅር ይመልስልን። የቀዘቀዘውን ፍቅር ይመልስልን። መድኃኔዓለም እርሱ ይችላል። እኛ አቅቶናል እንበል። ዓላማችን መዳን ከሆነ እስከ መጨረሻው የሚታገስ እርሱ ይድናል። እስከ ሞት ድረስ የሚታገስ፣ እስከ ሞት ድረስ የሚጸና እርሱ ይድናል። የማታልፍ ርስት መንግሥተ ሰማያትን ይወርሳል ብሎናል ጌታችን። በራዕየ ዮሐንስ ላይ እስከ ሞት ድረስ የታመንክ ሁን የሕይወትን አክሊል እሰጥሃለሁ አለ። የሕይወት አክሊል የተባለች መንግሥተ ሰማያት ናት። ዓለም ይህች የምንጓጓላት፣ ይህች የምናሸበርቅባት፣ የምናሸበርቃት ዓለም ኃላፊ ጠፊ ናት። የማታልፍ ርስት መንግሥተ ሰማያት እርሷን ልናስብ ያስፈልጋል። ምንድነው መፍትሄው እንዳይባል በዓለም መጨረሻ ክርስቶስ የነገረን አለ። ያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ፣ ወደ ተራሮች ይሽሹ። በሃይማኖት ያሉ ሰዎች ረድኤተ እግዚአብሔርን ጥግ ያድርጉ። ረድኤተ እግዚአብሔርን
መጠጊያ ያድርጉ ብሎ ነግሮናል። ወደ ተራሮች ሽሹ። ቤተ ክርስቲያን የእግዚአብሔር ተራራ ናት፣ ወደ እርሷ ሽሹ። እመቤታችንም ደብረ መቅደሱ ትባላለች፣ የቅድስናው ተራራ። ወደ እርሷ ሽሹ፣ ወደ እናታችሁ ወደ አማላጃችሁ። መንግሥተ ሰማያትም ደብረ ጽዮን ትባላለች። ሽሽታችሁ በዚህ ክፉ ዘመን ወደ መንግሥተ ሰማያት ይሁን። በሰገነት ያለ በቤት ውስጥ ያለውን ያነሳ ዘንድ አይውረድ። ሰገነት ከፍ ያለ ቦታ ነው። ወደ ታች ወደ ምድር ቤት አይውረድ ነው ያለው ጌታችን ኢየሱስ ክርስቶስ። ልዕልና ነፍስ ያለው ወደ ስጋዊ ስራ አይመለስ፣ ወደ ኃጢአት አይመለስ፣ ወደ በደል አይመለስ። እናንተ አንድ ጊዜ ሃይማኖት ይዛችኋል፣ በጎ ምግባር እየሰራችሁ ነው። ይህ ልዕልና ነፍስ ነው። ከፍ ከፍ ብላችኋል። እንደገና በኃጢአት ስንርመጠመጥ እንዳንገኝ ነው ኢየሱስ ክርስቶስ ይሄን የነገረን። በእርሻም ያለ ሰው ልብሱን ይወስድ ዘንድ ወደ ኋላው አይመለስ አለ። ምን ማለት ነው? የመነነ ዓለም በቃኝ ያለ ወደ ዓለም አይመለስም። ወደ ዓለም ከመነነ በኋላ ወደ ዓለም አይመለስ ነው። ለመናንያን የተነገረ ነው ማለት ነው። ነገር ግን በዚያ ወራት ለጸነሱና ለሚያጠቡ ወዮላቸው አለ። በክፉ ዘመን የጸነሱ ሰዎች መከራ ይጸናባቸዋል። የወለዱ ልጆች መቼም ከባድ ነው። የወለደ አልጸደቀ ትል ነበር እናት። በዚህ ክፉ ዘመን የልጆቻችን ነገር ያስጨንቀናል እና ወዮላቸው አለ። ሚስጥሩ ግን ሌላ ነው። አዎ በዚህ ክፉ ዘመን መጽነስ ማለት ክፉ ነገርን በህሊና መጽነስ፣ ክፉ ነገርን በህሊና ማሰብ። በዚህ ክፉ ዘመን ክፉ ለሚያስቡ መውለድ ማለት ደግሞ መናገር፣ ክፉ ለሚናገሩ ማሳደግ ማለት ያሰቡትን የተናገሩትን ክፉ ሐሳብ በተግባር ላይ ማዋል። ለነዚህ ወዮላቸው ይላል። ወዮላቸው ክፉ ለሚያስቡ፣ ክፉ ለሚናገሩ፣ ክፉ ለሚሰሩ ወዮላቸው ነው ብሎ ጌታችን የነገረን። እንግዲህ የዓለም መጨረሻ ምልክቱን ነግሮናል። ምልክቱን እያየን ነው ወገኖቼ። የምንመለስበትን ልቡና መድኃኔዓለም ያድለን። እርሱ ለፍርድ ሲመጣ በቀኙ ከሚቆሙ ቅዱሳን ጋራ ይደምረን። ኢትዮጵያ ሀገራችንን ተዋሕዶ ሃይማኖታችንን ከነደደ እሳት ያውጣልን። ለሕዝባችን ፍቅር አንድነትን ያድልልን። ደብሩን ያስፋልን። ሕዝቡን ያብዛልን። ለንስሐ ለሥጋ ወደሙ ያብቃልን። በአባታችን አድሮ ያስተማረን ያውቃሉ መለኮታዊ ድምፁን ያሰማን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አባታችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ጌታ ከመምጣቱ አስቀድሞ የሆነውን በዓይናችን ከምናየው ጋር አገናኝተው አስተምረውናል። ረዥም የአገልግሎት ዘመናቸውን ይባርክልን ብላችሁ ቃለ ሕይወት ያሰማልን በሉና ቀጥታ ወደ መዝሙር እንሸጋገር። በመዝሙር ሊያገለግለን ቅድም ያገለገሉ ወንድማችን ከዲያቆን ቴዲ ጋር እግዚአብሔር እናገልግል። እንደምን አረፈዳችሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አንድ ዝማሬ አብረን እንዘምራለን። ድንግባት አልባ ጀርባው ጅራፍ ስለኔ
መገረፍ እሱ ተገርፎ ክብር አለበሰኝ እሱ ተገፎ ክብር አለበሰኝ እሱ ተገፎ ጌታዬ ሆነ ደም ግባት አልባ ጀርባው በጅራፍ ስለሚደማ የኔን መገረፍ እሱ ተገርፎ ክብር አለበሰኝ እሱ ተገፎ ክብር አለበሰኝ እሱ ተገፎ በሐሰት ሸንጎ ወጥመድ ተጠምዶ ጌታ ተያዘ ሕይወቴን ፈቅዶ ክፉዎች ቢያዩት እንደ ወንበዴ ለኔ ግን ሆኗል መውጫ መንገዴ ለኔ ግን ሆኗል መውጫ መንገዴ ታስሯል ስለኔ ኢየሱስ መድኔ ታስሯል ስለኔ ኢየሱስ መድኔ ጌታዬ ሆነ ደም ግባት አልባ ጀርባው በጅራፍ ስለሚደማ የኔ መገረፍ እሱ ተገርፎ ክብር አለበሰኝ እሱ ተገፎ ክብር አለበሰኝ እሱ ተገፎ እርቃን ሆኖ ፈተነው ልብሴ እንዲህ ወዶኝ ቀጣው ወጣቴ በምሕረቱ ጠል ነፍሴን አርክቶ አለመለመኝ እሱ ተጠምቶ አለመለመኝ እሱ ተጠምቶ ተጠማ ስለኔ ተጠማ ስለኔ ኢየሱስ መድኔ ተጠማ ስለኔ ኢየሱስ መድኔ ጌታዬ ሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እሱ ተገርፎ ክብር አለበሰኝ እሱ ተገፎ ክብር አለበሰኝ እሱ ተገፎ ሲዘብቱበት ወራቅ ሲተፉ የማይደፈር ደፍረው ሲዘልፉ በከበቡት ፊት ቃል ከለከለ እኔ እንድናገር እርሱ ዝም አለ እኔ እንድናገር እርሱ ዝም አለ ተገፋ ስለኔ ኢየሱስ መድኔ ተገፋ ስለኔ ኢየሱስ መድኔ ኪሪያ